how thoughts become facts እንዴት ነው ሐሳብ ቁስ የሚሆነው በሳይንሳዊ መንገድ ሳይንስ ማለት ህግን መረዳት ነው ግራቪቲ ሳይንስ ነው ግራቪቲ ሳይንስ ነው ወይ ነው ያልኩት ግራቪቲ ሳይንስ ነው የመሬት ስበት ሳይንስ ነው it's nature እንዴ አያችሁ በእንግሊዘኛ ሲሆን ሳይንስ ነው በአማርኛ ሲሆናል ግራቪቲ ወይም የመሬት ስበት የተፈጥሮ ህግ ነው አይደል እንዴ የልብ ምት ሳይንስ ነው አይደለም ዶክተር ጋይደን ስንመረመርና እንዲያርጎ ግን ሲያዳምጥ ምን ይመስላል ሳይንስ ይመስላል የተፈጥሮ ህግ ነው ሌሎችም እንደዚሁ ህሊና የተፈጥሮ ህግ አለው አካል የተፈጥሮ ህግ አለው መንፈስ ነፍስ የተፈጥሮ ህግ አለው ዛፍ የተፈጥሮ ህግ አለው ስንዴ ጤፍ ምናምን የተፈጥሮ ህግ አለው እሳት የተፈጥሮ ህግ አለው የእሳት የተፈጥሮ ህግ አንደኛው ምንድነው የእሳት የተፈጥሮ ህግ እንዲቃጠል ወይም ደግሞ እሳት እንዲፈጠር ምን ይፈልጋል ምን አይነት አየር ይፈልጋል ኦክሲጅን ይፈልጋል ኦክሲጅን ካልሰጣችሁት ምን አያደርግም አይቃ አሁን ኦክሲጅን ምናምን ስል ግን ሳይንስ ይመስላል አይመስልም ሳይንስ ከመኖሩ በፊትም እሳት በኦክሲጅን ይሰራል ሳይንስ ግን ሲረዳ ይገርመንና ሳይንስ ያቀጣጣለው ይመስለናል ስለዚህ thoughts become facts ስላችሁ ሳይንስ አይደለም ሳይንስ ማለት የተፈጥሮ ህግን መረዳት ነው ከሳይንስ በፊት ሐሳብ ነበረ እውነት አሰት ከሳይንስ በፊት ሰው አስቦ አልሞ ያሳካቸው ነገሮች ብዙ እናንተም የምታውቁት አለ እውነት አሰት አለቀ የሰው ልጅ መቼም የሁላችንም የሚያስማማ በእምነትም ከሄዳችሁ አዳምና ሔዋን ናቸው አይደል ለጊዜው ለሁላችንም የሚያስማማ አዳምና ሔዋን ፍሬ በልተዋል አይደል አንዳንድ ሰው አሁንም ኮምፕሌን የሚያደርጋል እነሱ ግን በቃ ሰብስቦ መቅጣት ነበር ሁለቱም ያ ሁሉ ፍሬ ያለ እንደው አንዷን ይበላሉ ብሎ የሚያማርርሰዋል አንተ የምትበላውን አጣቆመም አሁን አይደል እኛኮ የሰው ስጋ ነው የምንበላው አይደል እነሱ እንኳን ቢያንስ ፍራፍሬ ነው ይበሉት ከዛም ጊዜ ጀምሮ የነበረ ህግ አለ ህግን ስንረዳ ሳይንስ የሚባል ስም ተሰጠው እንጂ ሳይንስ የሚባል ነገር በራሱ ኤግዚስት የሚያደርግ አይደለም ተፈጥሮን መረዳት ነው ፈጣሪ የፈጠረው ነገር ማለት ነው ስለዚህ ሐሳብም ተፈጥሮ በተፈጥሮ ያለ ነገር ነው ሐሳብን ግን ምን ማድረግ እንደሚችል መረዳት ስንችል ሳይንሳዊ እንለዋለን እንዴት እንደሰራ ስናቅ እንዴት እንደሰራ ከማወቃችንም በፊት ይሰራል ካወቅነው በኋላ ይሰራል ስለዚህ ሐሳብ እንዴት ነው ቁስ የሚሆነው በጣም በዝርዝር አልገባም ያለችው አጭር ሰዓት ስለሆነች በዛች ሰዓት ስፔሲፊክ ነገር ነው የምሰጣችሁ እኔ ግን በውስጤ የነበረ ጥያቄ ነው ሐሳብ ግን እንዴት ነው ቁስ የሚሆነው ለምሳሌ ይሄን ሲኒማ ቤት ስታዩ በማን ጭንቅላት ውስጥ ነበር በማ በኃይሌ በዲዛይነሩ ኃይሌ ማለት ነው ሲኒማ ቤት ስሩ አለ ዲዛይነሩ ከዛ የታዘዘውን ሰርቷል አሜዚንግ አይገርም ስለዚህ አሁን ማን ጭንቅላት ውስጥ ነው ያለ ነው ማለት ነው እንኳን ደሳላችሁ ምን ያክል ሰፊ ጭንቅላት እንዳለን ማየት የምትችሉት ያንዳንድ ሰው ግን ጠቦ ራሱንም አያስገባውም ሰውየው እንኳን ሌላ ሰው ሊጨምር ማለት ነው ሰውየው መግባት አልቻለም ስለዚህ መጀመሪያ ሐሳብን ማስፋት ምን ያክል ለብዙዎች አገልግሎት እንደሚሰጥ እንድታውቁ ነው ባጭሩ ይውላችሁ ምን ያክል የሰው ልጅ ሐሳብን ካልተጠቀመ በሚያያቸው በሚሰማው በሚዳስሰው ነገር ሊሚትድ ነገር እንደሚረዳ ማወቅ አለብን NLP ላይ ነው ይሄን የምናየው ኤክስተርናል ኢቨንቶቻችን በስሜት ዋሶቻችን ወደኛ ወደ ጭንቅላታችን ይደርሳሉ አይደል ኤክስተርናል ነገሮች የምናያቸው ነገሮች በሰከንድ ከ2 ሚሊዮን ባይትስ በላይ መረጃ በሰከንድ ይመጣል አሁን በእያንዳንዱ የቆዳችሁ ጫፍ ላይ የሚገኘው የነርቭ ሴሎች የተች ሴንሴሽንን እየተቀበሉ መልእክት እያስተላለፉ ነው ነገር ግን ከድግግሞሽ የተነሳ አንዳንዱን ኦሚት ያደርገዋል አያስፈልገው አሁን ሐሳባችሁን ጀርባችሁ ላይ አርጉልኝ ብላችሁ ጀርባችሁ ጋር የነካችሁን ነገር ሙቀቱን የተጫነበትን ኢንቴንሲቲ እና የሚቆረቁር ነገር ካለ ወይ ምቾት ከሆነ ሴንስ አርጉ ስላችሁ አሁን የሁላችሁም ሐሳብ የቱ ጋር ሄዷል ጀርባችሁ ጋር ሄዷል ማለት ነው እስካሁን ድረስ ጀርባችሁ ጋር ስሜት ነበር አሁን ግን በተለየ ሁኔታ ትኩረት ሰጣችሁት እስካሁን ግን ኦሚት ተደርጓል ተዘሏል ስለዚህ ልክ ከውጭ የሚመጡ ስሜቶች ወይም ደግሞ በስሜት ዋሳችን የሚመጡ ነገሮች ፊልተር ይደረጋሉ
ፊልተር የሚደረገው ምንድነው? አንደኛ ጀነራላይዝ በማድረግ ሌላው ዲስቶርት በማድረግ ሌላው ደግሞ ዲሊት በማድረግ አላስፈላጊ ነው ተብሎ ዲሊት ካን ዩ ኢማጂን አይታችሁ አታዩት አይተን አናይ አይደርስማ መልእክቱ እዚህ ብሬን ጋር ስለዚህ ይሄን ማድረጊያ ደግሞ የተለያዩ ሜታ ፕሮግራሞች አሉን እነዚህ ሜታ ፕሮግራምስ የምንላቸው ለምሳሌ ቫልዩዎቻችን ቢሊፍ ሲስተሞቻችን ቢሊፍ ሲስተም ምን ሊሆን ይችላል በእኛ ሀገር ሰው አትሆንም ባክ የሚባል ቢሊፍ ሲስተም ብዙ ሰው አላቸው የላቸው ስለዚህ ኦፖርቹኒቲን አያይም ገንዘብን አያይም ለውጥን አያይም ዌልዝን ሀብትን አያይም ባክን ያልረባም እኔ በጭራሽ ደና ነገር መስራት አልችልም ዕውቀት የለኝም ደና ሰው አላውቅም ስልጣን የለኝም ወይም ደግሞ ከጥሩ ቤተሰብ አልተወለድኩም የሚል ሰው እንደዚህ አይነት ቢሊፍ ሲስተም ይዞ እሱም ኦፖርቹኒቲን ማየት አይችልም ነገር ግን ብዙ ኔጌቲቭ ነገሮችን ያለ ለዚህ ነው አብዛኛው ሰው ብታነጋግሩ ኔጌቲቭ አቲቲዩድ ውስጥ ያለ ሰው ስታወሩት ኮምፕሌን ብቻ ነው የውጭ ሀገር አስፋልት ያደንቃል እዚህ አስፋልት ሲሰራ ደስ አይለው የውጭ ሀገር ፎቅ ያደንቃል እዚህ ፎቅ ሲሰራ ደስ አይለው ቆንጆ ምግብ ውጭ ሀገር ሲበሉ እነሱ እኮ ይሰሩታል ይላል እዚህ ስታቀርቡለት ግን ሰው በምግብ ብቻ አይኖርም እንዴ የግድ ውጭ ሀገር መሆን አለብን ውጭ ሀገር ነን እኮ ለነገሩ ኢትዮጵያ ውጭ ሀገር ነች አይደል ለሌሎች ሀገሮች ምንድነች ስለ ውጭ ሀገር እኮ ነው ውጭ መሄድ ፈልጋለሁ የሚሉ ሰዎች ደጅ እኮ ነው ያለው ኦሬዲ ስለዚህ ውጭ ነን ነው ተቀበለው በቃ እዚህ ነው ያለሁት ይሄንን አክሴፕት ማድረግ እንደሱ እንድንችል እነዚህ ፕሮግራሞች ምን ያደርጋሉ ዲስቶርት ያደርጋሉ ዲሊት ያደርጋሉ ጀነራላይዝ ያደርጋሉ ከዛ 2 ሚሊዮን መረጃ መጥቶ 125 ባይት አካባቢ ነው የሚገባው እናንተ ጋር ካይኔ በላይ አትበሉ አላየንም ከጆሮዬ በጆሮዬን የሰማሁት የሚል ሰው አለ በእጄ ነክቻለሁ ዳስሻለሁ የሚገባው መረጃ ይሄን ያክል ነው ያ የሚገባው መረጃ ደግሞ ኢንተርናል ሪፕሬዘንቴሽናችን ፊልተር የተደረገው እንግዲህ ፊልተር ሜካን ሰው ቫልዩን ቢሊፍ ሲስተሙን አቲቲዩድን ፓራዳይሙን ማስተካከል ማስፋት አለበት እዛ ላይ ደግሞ ለማስፋት ስራ አለው ሰው ለጡንቻ እንደሚሰራው ሁሉ ላስተሳሰቡ መስራት አለበት ለምን ሐሳብ ቁስ ስለሚሆን እንዴት የሚለውን እናያለን ስለዚህ ኢንተርናል ሪፕሬዘንቴሽን ስቴትን ይፈጥራል ስቴታችን ደግሞ ፊዚዮሎጂካል ቼንጅ ያመጣል ማለት ነው ሙዳችን እንደ ሙዳችን እንቀሳቀስ ደሳለኝ ልደውል ላግኝ ሰዎችን ወይንም ደግሞ ልጋብዝ ሊሆን ይችላል ከፍቶኛል ደብሮኛል ላኩርፍ ልቆጣ ልናደር ወይም ደግሞ ድንጋይ ለወርወር የተለያዩ ተግባራት ውስጥ ልግባ ልንል እንችላለን እሱ ቢሄቪየራችን ይወስናል ስለዚህ ከውጭ የሚገባው ነገር በእኛ ፊልተር ሜካኒዝም መሰረት ነው ተመልሶ ቢሄቪየራችን ወይም ደግሞ ተግባራችን ድርጊታችንን የሚወስነው ድርጊታችንን ለመቀየር ኢንተርናል ሪፕሬዘንቴሽናችን መቀየር አለበት ኤክስተርናሊ የምናየው ነገር እንደሆነ እንዳለ ይቀጥላል አሁን እኔ የምናገረውን ነገር ልትቆጣጠሩት አትችሉም ኢንተርናል ሪፕሬዘንቴሽናችሁን ግን ልትቀይሩ ትችላላችሁ እሱን ለመቀየር ምንድነው መቀየር ያለበት አስተሳሰብ አመለካከት ቢሊፍ ሲስተማችን መቀየር አለበት ነው ኦኬ ከዚህ እንጀምራለን እዚህ ጋር እንደምታዩት 75% የሚሆነው አንጎላችን ውሃ ነው እንግዲህ ይሄንን ቅልብ ብትከፍቱት 2 ሊትር የሚይዝ ከሆነ 1 ሊትር 1 ጆክ ተኩል ሙሉ ምንድነው ውሃ ነው አሁን ውሃ መሆኑ አይደለም የሚገርመው ከዛ ውስጥ 100 ቢሊዮን የሚሆኑ ኒውሮንስ አሉ እነዚህ ኒውሮንስ ደግሞ ሚኒመም 1000 እስከ 10000 የሚሆኑ ኮኔክሽኖች አንዷ ኒውሮን ከ100 ቢሊዮኑ አንዷን አውጣና አንዷ ኒውሮን ከ1000 እስከ 100000 ኮኔክሽኖች የነርቭ ጭራዎች አይታችኋል የነርቭ ሴል ሲሰራ ፔፕታይድስ የምንላቸው እነሱ ጭራዎች በምን እንደሚሰሩ ታውቃላችሁ በፕሮቲን ፕሮቲኑ ደግሞ የሚሰራው ምን እንደሆነ ታውቃላችሁ ቶት በኋላ እንመጣበታለን እያንዳንዷ እስከዛሬ ኤክስፒሪየንስ ያረጋችሁት ነገር የኤክስፒሪየንሱ አይነት ፕሮቲን ፕሮዲዩስ በብሬን ሴላችሁ ተደርጓል እያንዳንዷ የምትሰሯት የምታስቡት ሐሳብ እንደ ሐሳቡ አይነት ጥሩ መጥፎ የሚጠቅም የሚጎዳ ደስ የሚል ደስ የማይል የመንፈሳዊ የስጋዊ ጥሩ ቫልዩ አለው ጥሩ ቫልዩ የሌለው ስለ ራስ ስለ ሰዎች ስለ ሀገር ስለ ጤንነት ምንም ይሁን እንደምናስበው ሐሳብ አይነት ተመሳሳይ የሆነ እንትን ማምረት እንችላለን ፕሮቲን
ስለዚህ የሷ ብሬን ሲከፈት ከላይ ሲታይ አንጎል የኔ አንጎል ሲከፈት ተመሳሳይ ይመስላል እንጂ ውስጡ ኮኔክሽኖቹ ይለያያል እንደ ኤክስፒሪየንሷ እንደ ተውቷ ማለት ነው። ስለዚህ የእያንዳንዳችን ብሬን የራሱ የሆነ አሻራ ነው ያለው በኤክስፒሪየንስ እና በምናችን በሐሳባችን ማለት ነው። እንግዲህ ይሄ ከሆነ በእያንዳንዷ ኮኔክሽን ደግሞ 60 ሜጋባይት ያክል እንግዲህ በኮምፒውተርኛ በተለኩት 60 ሜጋባይት ያክል ካፓሲቲ ያለው ስለዚህ 100,000 ፋንክሽኖች በሰከንድ ሲሰራ ከአንድ ሴል ወደ ሌላ ሴል 100,000 ፋንክሽን ይሄን ደግሞ ወደ ምን ታባዙታላችሁ ወደ 100 ቢሊዮን ስታባዙት ምን አይነት ነገር እዚህ ውስጥ ተሸክመን እንደምንሄድ አስቡና ከዛ ገንዘብ የለኝም እንላለን ማለት ይሄን ሁሉ ነገር ተሸክመን ለየለኝም ነው የምንጠቀም ባይዘው ለየለኝም ቁርጭምጭሚት ይበቃል አይበቃም እኔ የለኝም ለማለት ላንተ የለኝም ለማለት ቁርጭምጭሚት እሺ ሌላው አንተን ለመደብደብ ይሄ ሁሉ ኒውሮንስ እዚህ ውስጥ ከሚገቡ ባይገቡ ራሱ ያቀተኛል እንደ ቡል ነው የሚባል እንደ ቡል ለመግጨት እንደውም ቡል ይበልጠኛል አይደል እኔም በመግጨት ስለ ይሄ ሁሉ ኒውሮን አያስፈልግም ምን ያረግነው ነው እየተጠቀምንበት አይደለም እኛ ብቻ እዚህ መተን ይሄንን አካል አስገዳጅ ስለሆነ አልብሰን አብልተን አጠጥተን ከሰው ኩል አድርገን ከዚህ በላይ ኮስሞቲክስ ቀብተን ጸጉራችንን ተቆርጠን ልብሳችን ለብሰን ሽቷችን ተቀብተን ፎቶ ተነስተን ፖስት አድርገን መሞት አንኖርም እኮ ሰው ፖስት የሚያደርገውን የሚኖረው ሰው እጅግ በጣም ጥቂት ነው ፈርቼ ነው የለም ላለ ማለት ብዙ ሰው የሚኖረውን አይደለም ፖስት የሚያደርገው በአንድ አመት ባለልፍ ያለችበት ነው ማን ሽሮ ፖስት ሲያደርጋን ሰው ካያችሁ ዴሊ አይበላውም ማለት ነው ለዚህ ነው ከውጭ የመጡ ሰዎች ናቸው አይደል ሽሮን ፖስት የሚያደርጉት ኢትዮጵያውያን የሚበሉት ብለው አዲስ ስለሆነ ለነሱ ፓስታውን ግን አያረግም ዴሊ የሚበላውን አያደርግም መቼ ነው መፖስት አቁመን መኖር ምን ጀምረው ለሚዲያ ባይዘው ለስራ ፖስት ይደረጋል ለስራ አሁን ፖስት አቁሞ አይደለም አላማው ግን ሐሳባችንን ቀይረን ይሄን ጭንቅላት ተጠቅመን የምንፈልገውን ነገር ፕሮዲዩስ ማድረግ አለብን ነው ማምረት አለብን ስለዚህ አዲስ ምን ያስፈልጋል ለርኒንግ ኤንድ አዲስ ኤክስፒሪየንስ አዲስ ለርኒንግ አዲስ መጽሐፍ አንብባችሁ አዲስ ዕውቀት ስታገኙ አዲስ ኤክስፒሪየንስ ሲገጥማችሁ መንገድ ላይ ከሰው ጋር አንድ ሰው አዲስ ነገር ሲነግራችሁ ለመጀመሪያ ጊዜ ስትሰሙ ምን ይሆናል ኒውሮንስ ሜክ ኒው ኮኔክሽንስ በ3 ሰከንድ አዳምጡኝ አሁን ማውራችሁ ሳይንስ ነው ነፃነት ዘነበ አለ አትበሉ ሳይንስ ማውራችሁ ደግሞ ሳይንስ ደግሞ ምንን መረዳት ነው ተፈጥሮ መረዳት ነው አንድ ሰው አይቶት የማያውቀውን አዲስ ነገር ሲያይ በጭንቅላቱ ውስጥ ተውት ስለሆነ የሚፈጠረው በ3 ሰከንድ ውስጥ ኒውሮንስ አዲስ ጭራ አምርተው ወይም ደግሞ ቀጥለው አንድ ኒውሮን ከሌላ ኒውሮን ጋር ኮኔክት ያደርጋል ምን ለማድረግ ለመመዝገብ ያንን ሐሳብ ለመመዝገብ ምን ይባላል ይሄ ለርኒንግ አዲስ ነገር በተማርን ቁጥር አዲስ ኮኔክሽን ይፈጠራል አንፎርቹኔትሊ አናየውም ስለማናየው ምንም የተለወጠን አይመስልንም እኛ ዋናው የምናየው ጡንቻ ስለሆነ ይሄን ነው ስንሰራ ደስም አየህ በዚህ በኩል አይሰራ አይደለም እዚህ ላይ ግን እዚህ ላይ ካልተሰራ ይሄ ሰው ይፈጃል እዚህ ላይ ከተሰራ ደግሞ ያገለግላል ስለዚህ ኒውሮንስ ሜክ ኒው ኮኔክሽንስ አዳዲስ ኮኔክሽን በአዲስ ሐሳብና በአዲስ ኤክስፒሪየንስ አዲስ ነገር ኤክስፒሪየንስ አርጉም እዩም ተመልከቱም አዳምጡም ምንድነው የሚፈጥረው አዲስ ኒውሮንስ ኮኔክሽን ይፈጠራል ያ ደግሞ ኤሌክትሪካል ሜሴጆችን ማስተላለፍ ይጀምራሉ እርስ በርስ ኒውሮንስ ያ ምን ይባላል ሲናፕቲክ ኮኔክሽንስ እንላቸዋለን እዚያ ዝርዝር አንግባና እሱ ደግሞ ለርኒንግ ምን ያመጣል አዲስ ኮኔክሽን ይፈጥራል አዲስ ኮኔክሽን ደግሞ ኒው አዲስ አይነት ኬሚካሎች ከአንድ ነርቭ መልእክት ማን ነው ነርቭ ሴል ወደ ሌላ ነርቭ ሴል መገናኘት ይጀምራል ማለት ነው ይሄ ደግሞ በተደጋገመ ቁጥር ኤክስፒሪየንሱን ስትደጋግሙት ወይንም ሐሳቡን ስትደጋግሙት ኮኔክሽኑ እየጠበቀ ይመጣል እየጨመረ ይመጣል እየጠነከረ ይመጣል በኋላ የነርቭ ሴሎች እንዴት እንትን እንደሚሉ በማይክሮስኮፕ የተነሱ ፒክቸሮችን እናያለን እየተደጋገመ ይመጣና እየጠነከረ ይመጣል ማለት ነው እነዚህ ኒው ኮኔክሽን ከዛስ ይህ ምን ማለት ነው አንጎላችሁ ውስጥ ፊዚካል ቼንጅ ተፈጠረ ማለት ነው ሐሳብ በአንጎል ውስጥ ቁስ ሆነ መጀመሪያ በአንጎል ውስጥ ነው የሚቀየረው ከዛ እሱ ምን ያደርጋል እነዚህ ቶትስ ምን ያደርጋሉ
አዲስ መልእክት ማስተላለፍ ኒውሮትራንስሚተርስ እንላቸዋለን። ኒውሮትራንስሚተርስ ማለት ነርቮች ሙሉ ለሙሉ እንደዚህ አይገናኙም። በአንዱ ነርቭ ጫፍና በሌላው ጫፍ መካከል ክፍተት አለ። ያ ሲናፕቲክ ጋፕ የምንለው በዛ ጋፕ ውስጥ በአንዱ ውስጥ መልእክት ከመጣ በኋላ ወደ ሌላው የሚተላለፈው እነዚህን በማመንጨት ነው። ቶትስ ናቸው ፕሮዲዩስ የሚያደርጉት ኒውሮትራንስሚተርስ እንላቸዋለን። የነርቭ መልእክትን የሚያስተላልፉ ምን ሊሆኑ ይችላሉ? ሴሮቶኒን፣ ዶፓሚን የምንላቸው ሌሎችም አሉ። እነዛ ሊሆኑ ይችላሉ። በቶቱ አይነት ይለያያሉ ማለት ነው። ፖዚቲቭ ስናስብ የሚመነጭ ኬሚካል አለ። ኬሚካል ፊዚካሊ የሚንቀሳቀስ ነገር አለ። አንዳንድ ሰው በሐሳብ ሲያስብ ከቁስ ጋር ምንም የማይገናኝ ይመስላል። ስለዚህ ሐሳብ ስናስብ አንጎላችን ውስጥ በተለይ አዲስ ሐሳብ ስናስብ ነባሩን ስንደጋግም አንጎላችን ውስጥ ፊዚካል ቼንጅ ይኖራል ማለት ነው። እነዚህ ቶትስ ደግሞ ኒውሮትራንስሚተርስን ክሬት ያደረጉ ቶትስ ምን ይፈጥራል? በሰውነታችን ላይ የኬሚካል ለውጥ ይፈጠራል። ለዚህ ነው ከዛ በኋላ እኔና እናንተ የምናውቀው ስሜት ይሆናል ማለት የደስታ ስሜት፣ የፍቅር ስሜት፣ የመደበር ስሜት፣ ተስፋ የመቁረጥ ስሜት፣ የበሽታ ስሜት ወይም የህመም ስሜት፣ አንጀቴ ተላወሰ የሚል ስሜት፣ ሙዴን ከነተው የሚል የተለያየ ስም እንሰጠዋለን። እነዚህ ስም የሰጠናቸው ነገሮች የኢንተርናል ኢንቫይሮንመንታችን ሪፍሌክሽን ናቸው። ስለዚህ በስሜት መልክ እናያቸው እንጂ ኦልሬዲ የኬሚካል ለውጥ ተከናውኗል ፊዚካሊ በሰውነታችን ውስጥ። የብሬን ሴሎቻችን ውስጥ ደግሞ አዳዲስ ኒውሮንስ ፔፕታይድስ ወይም የኒውሮንስ መስመሮች ተፈጥረዋል ማለት ነው። ብሬን የሚሰራው እንደዚህ ነው። ሀሳብ የሚሰራው ሀሳብን ችላ የሚል አንጎሉን ሰው ይቀይርለታል። የብዙዎቻችን ሶሻል ሚዲያ የመመልከት ልምምድ ስላለ ነው ብዙ አዳዲስ ነገር የምናየው ሶሻል ሚዲያ ያለው ላይ ነው። አብዛኛው ኔጌቲቭ ከሆነ ምንድነው የምናየው ማለት ነው? የምናያቸውን ነገሮች ተመሳሳይ የሆነ ሊንክ ይፈጥርልናል። ውሸት ሲደጋገም እውነት ይሆናል የሚባል ነገር ሰምታችኋል? ውሸት ሲደጋገም ለምን? ውሸቱን ስትሰሙት አሃይ ትልና አንድ ኒውሮንስ ምን ትፈጥራለች? አዲስ እንትን ተፈጥሮ ምንድነው ኬሚካል ተፈጥሮ አዲስ ጂን ተፈጥሮ አዲስ የፕሮቲን ተፈጥሮ ከዛ በኋላ አዲስ ጂን ተፈጥሮ ሳይሆን ጂናችን ኮምፕሌክሲቲውን ይቀይርና ያንን አይነት ፕሮቲን አምርቶ ፕሮቲኑ ደግሞ ያድጋል፣ ያበቅላል። ከምን ያበቅላል? ከሴሎቻችን ከኒውሮንስ አብቅሎ አዲስ ጭራ ከአዲስ ሴል ጋር ይገናኛል። ያ ምን ይባላል? ለርኒንግ ይባላል በሳይኮሎጂ። ተማርን የሚባለው አዲስ ነገር እንዲህ ስናውቅ። ስለዚህ ስለሱ ሊሆን ይችላል አሉታዊ ነገር ሰማለሁ፣ ስለ ሀገር ሊሆን ይችላል አሉታዊ ነገር ሰማለሁ፣ ሪከርድ ትሆናለች። እባክህ ይሄንን አላምንም ልትሉ ትችላላችሁ። አንጎል ግን አይልም። ስራ ነው የያዝነው ነው የሚላችሁ። አላምንም ምናምን አልሰማም፣ ሰምተናል ይይዛል። ከዛ ይደጋገማል፣ እየተሳደባችሁ ይደጋገማል። እባክህ እንደዚህ እኮ አላምንም። ከዛ ሲደጋገም ይሄ ላይን በይበልጥ እየሰራ ይጠነክርና ለነገሩ እንደዚህ አይደሉ እንዴ የምንለው እኛ ነን። ከዛ በኋላ ሚዲያ ሁሉ ከፍተን የምናሰራጨው ማለት ነው። ቴክ ኬር ኦፍ ዋት ዩ ሂር። የምትሰሙትን ተጠንቀቁ፣ የምታዩትን ተጠንቀቁ፣ የምትናገሩትን ተጠንቀቁ፣ የምታስቡትን ተጠንቀቁ። አንዳንድ ጊዜ በጭንቅላታችን የምንፈጥራቸው ሀሳቦች አሉ። ሀሳብ ስናስብ ከውጭ እኔ ወዲያው ኮኔክሽኑ ይፈጠራል ማለት ነው። መልካም። ይሄ የምታዩት ብሬን ውስጥ ያሉ ሴሎች ናቸው። አያችሁ አሁን እዚህ ላይ የምታዩት እዚህ አካባቢ ምን ያክል ጅብ እንዳሉና ኮኔክትድ እንደሆኑ እዚህ አካባቢ ያሉ እዚህ ቦታ ደግሞ ባዶ ነው። አሁን አዲስ ሀሳብ ብናስብ እዚህ ጋር ያለች አንድ ሴል እዚህ ጋር ካለች አንድ ሴል ጋር እቺ ደግሞ እንደ ጭራጭራ የመሳሰሉት የምታዩት ፔፕታይድስ የምንላቸው በፕሮቲን የሚሰሩ ነው። ሞመንት ስናስብ ወዲያው ማብቀል ይጀምራል። ወዲያው በ3 ሰከንድ ኮኔክት ያደርጋል። በ3 ሰከንድ ውስጥ ኮኔክት ካደረገ በኋላ ስንደጋግመው እዚህ ጋር እንደምታዩት በእነዚህ መካከል ጠንካራ በእነዚህ መካከል ጠንካራ እንደሆነው ሲደጋገም ተሳስቦ አውቶማቲክ ቶት ፓተርን ይፈጥራል። ነገር ግን በዚች ሴልና እዚች ጋር ባለች መካከል አንድ ላይን ብቻ ኮኔክሽን ከተፈጠረ እስከ 3 ሳምንት ድረስ 21 ቀን ደጋግሞ ሀቢት ቢልድ ለማድረግ ሲባል ሰምታችኋል። ልምድ እንዲሆን እስከ 3 ሳምንት ድረስ ትጠብቅና ከዛ ምንም እንደዚህ አይነት ተመሳሳይ ኤክስፒሪየንስ ወይ ሐሳብ ከሌለ ባካችሁ ይሄንን ገመድ በጥሱት አይነት መልእክት ይኖራል ማለት ነው። ስራ እንስራበት። ስለዚህ ምን ይሆናል? ይቀራል፣ ዲስኮኔክት ያደርጋል ማለት። ለዚህ ነው ጀምረን የምናቋርጠው በብዛት
21 ቀን አንድ ነገር ደጋግመን ምን ስለማናደርግ ነው ስለማንሰራ ነው ደጋግመን አንዳንዱ ምን ያደርጋል 7 ቀን ይሰራና 3 ቀን አረፍ ብሎ ከዛ 15 ቀን ይሰራል እስቲ ለ15ኛው ቀን ላይ ነው አረፍ የሚባል ነገር የለም ኮንቲኒየስ መደረጋል አንዳንድ ጊዜ 21 አንዳንድ ሰው 21 ሲባል ደግሞ ለሴሎቹ ማለት ነው ከሰው ከሴል ካፍንጫ ከአይን ስለሚለያ ረዘም አርጉት አንዳንድ ሰው ለምን እንደሚቸኩል 21 ቀን እንደምንም ታግሎ ዝርር ሊል የሚሰራ ሰው አለ የት ልትሄድ ነው 41 ቀን ብታረገው ምን ትሆናል አይደል ማሳካት ወይ ሞት ብሎ ከውጭም ከውስጥም መደገፍ ሀቢት ቢልድ ማድረግ አለብን ስለዚህ ናው አሁን ማሳያችሁ እዚህ ጋር የምታዩት ጅብ ያሉ ሴሎች እዚህ ጋር የምታዩቸው እነዚህ ደግሞ በርቀት ሆኖ ኮኔክት በደንብ ያደርጉ እዚህ ጋር በጣም ጅብ ያሉ ያ ሐሳብ እዛ ሰው ውስጥ በየሰከንዱ ነው ያለው ማለት ነው ሐሳቡ ልምምዱ የጤና ሐሳብ ሊሆን ይችላል የበሽታ ሊሆን ይችላል የሀብት ሊሆን ይችላል የጽድቅ ሊሆን ይችላል የኩነኔ ሊሆን ይችላል የድህነት ሊሆን ይችላል እንደ ሰው ይለያያል ማለት ነው እንደዚህ ጅብ በሚሉበት ጊዜ ምን ይፈጠራል ጅብ በሚሉበት ጊዜ በተደጋጋሚ እነዚህን ሴሮቶኒን ከሆነ ወይንም ደግሞ ኒውሮትራንስሚተር ያመነጩ ስለሚሄዱ አውቶማቲክ ለዛ ነገር ዝግጁ ይሆናሉ አውቶማቲክ ይሆናል that is called mind programming አውቶማቲክ ሲሆን ያ አውቶማቲክ የሚሆነው ነገር ምን ይፈጥራል ማለት ነው ተመሳሳይ ኬሚካሎችን ለማስተላለፍ ሬዲ ሆነው ይጠብቁና ቦዲ ላይ ኢምፓክት ይፈጥራሉ አካላችን ላይ አምጣ የሚል ስሜት ቡና ከሆነ ማዛጋት ቡና አስፈልጎኛል ማለት ነው ብላችሁ ልክ ስትጠጡ የቡና ኤክስፒሪየንስ አይደለ ኤክስፒሪየንሱ ጎሽ ተብሎ ተውቱን ይነካል ተውቱ ደግሞ ኬሚካሎችን ያመነጫል ከዛ በኋላ ምን ሆነ ማለት ነው the body is ordering the mind ማን ነው አዛዣችን አንዳንድ ሰው ጭንቅላት የለም እንደ ይላል እውነት ነው የለው ለምን እያዘዘው ያለው ቁርጭምጭሚቱ ነው ማለት ነው ስሜቱ የሚመጣው ከዛ ነው the body is ordering the mind ከዛ ማይንድን ፊድ ሲያደርገው ማይንድ ደግሞ ተውቱን ያገኛል ከኤክስፒሪየንስ ሐሳብ ይመጣል ብለናል ከማየት ሐሳብ ይመጣል ከማሰብም ሐሳብ ይመጣል ስለዚህ ያንን ሐሳብ ሲመነጭ ኬሚካሎቹን ያመነጫሉ ተመሳሳይ ስለዚህ አውቶማቲክ ይሆናል ኮንሺየስሊ ሆን ብለን አስበን አቅደን ፕሮግራም አድርገን አላርም ሞልተን ሳይሆን ሳንፈልግ ራሱ ቦዲያችን አርጋር ጋምጣምጣ ይለናል which is ሱስ የምንገባው እንደዚህ ነው ሱስ የምንለው የሆነ ጎጂ ነገር ሲሆን ነው ጠቃሚ ነገርንም እንደ ሱስ እንደዚህ መማር እንችላለን ቶትስ እንዲህ ነው ሐሳብ ማን ነው ፋክት የሚሆኑት ማለት ነው ስለዚህ በሰውነታችን jungles of neurons fire together ሲያደርጉ አንድ ላይ እነዚህ በጣም የተቀራረቡ ሴሎች በተደጋጋሚ ቶት ፓተርኑን ያገኙ አንድ ኒውሮ ፔፕታይድስ ብቻ አይበቃቸውም 2 3 4 እያደረጉ በደንብ በጥብቅ መልእክቱን እያስተላለፉ ሲቀጥሉ ከዛ በኋላ አምጣ ቀጥል የሚል በኮንቲኒየስ ነው የሚሰሩት ማለት ነው በቀጣይነት በወጥን ያንን ግን ሚሞራይዝ አድርጎ ሪከርድ የሚያደርገው ማን ነው ቦዲ ነው ቦዲ ላይ በምን በስሜት ትንሽ ደብሮኛል አሁን ፊልም ባይ አትሉም በስሜት ምን አይነት ስሜት የልምምድ ነገር ይፈጠርና እስቲ ቆይ እንትናን ከመጠብቅ ብላችሁ አሁን ስልክ የምታነሱት እንደዘበት ነው አይደል ከዛ ምን ውስጥ እንደምትገቡ አታውቁትም ዋኝታችሁ አሁንማ ሰው ራሱ ተገናኝቶ ማልቻለም አንዳንድ ጊዜ ሰው እየጠበቃችሁ አሁን ሚስጥር ነው እሺ ሚስጥር ነው ሰው እየጠበቃችሁ ሶሻል ሚዲያ እየጎረጎራችሁ ሰው እየቆይቶ ደስ በሚል ሁኔታ እዛው ሶሻል ሚዲያ ሆናችሁ ሲመጣ ባይመጣ ደና ቦታ ነበርኩ የሚል ስሜት የተሰማችሁ ሰዎች በልባችሁ እጃችሁን አውጡ በልባችሁ ለምን እዚህ አጠገባችሁ ጓደኛ ስላለ ደስ ላይለው ይችላል ለምን ልምምድ ሆነ the body is ordering the mind ልባርጉ በጣም እየተወሰድን ነው እኛ ያኛ መሆናችን ቀርቷል መጀመሪያ ሰው በራሱ ነበር የሚያስበው ወርዶ ምኑ ላይ ሆነ በቦዲ ሆነ ከቦዲውን ደግሞ ሶሻል ሚዲያ ወሰደው ሌላው ወስዶታል አሁንማ ማህበረሰቡ ነው በቃ ወዴት እንሂድላችሁ ነው ጧት ከፍተን እኮ ምን ጠይቀው አይደል ምን እናስብላችሁ ከዛ አንድን ሰው አሁን ማወቅ ከፈለጋችሁ ደግሞ ደስ የሚለው አልጎሪዝም አላችሁ አይደል ሶሻል ሚዲያ አልጎሪዝሙ ይናገራል ግባችሁን መሻታችሁን ለራስ ለቤተሰብ ለሀገር ለመንፈሳዊ ህይወታችሁ ለወንድም ለእህቶቻችሁ የምትፈልጓቸውን ነገሮች ለማሳካት ያ ፍላጎት መጀመሪያ ኒውሮ ሰርኪዩተሪ እስኪሆን ድረስ በድግግሞሽ በህሊና ማሰብ በድግግሞሽ ማንደበት መናገር በድግግሞሽ ኤክስፒሪየንሱን መለማመድ ያስፈልጋል ትዝ ይለኛል እንግዲህ ይሄንንም ሳላቅ በፊት once in 3 months
ደናን ነገር ኤክስፒሪየንስ አድርጉ ይባላል። ለምሳሌ እንደ ሀብታም ቲፕ መስጠት በ3 ወር አንድ ጊዜ አትችሉም? ለምሳሌ ጫማ አስጠርጎ አንድ ሰው 100 ብር ሰጥቶ ያዘው ሌላውን ማለት መቼም 100 ብር አልደረሰም ብዬ ነው። አንድ ቀን ይደርሳል ቲፕ ሳይሆን ጨምር እንጂ 150 ነው የሚባልበት። ስለዚህ ቢጨምርም አያገባንም። አንዳንድ ሰው ይከፋዋል። በ1000ስ ብናስጠርግ ደግሞ አይደል? በ2000ስ ቢሆን እውነቴን እኮ ነው የምላችሁ። ጫማውን ማስጠረግ ነው እንጂ ምን ሌላው ያሳስበናል? ዋናው ጫማ ማስጠረግ። ስለዚህ ጫማን አስጠርጎ 100 ብር ሰጥቶ ትቶ መሄድ ፊሊንጉን ማለት ነው። ከዛ ስንት ወር ታወሩታላችሁ? በሰበብ ስለምንም ጉዳይ ሲነሳ እስቲ ጸሎት እናድርግ ሲባል ጫማችሁ ተጠርጓል ነው መጀመሪያ ለምን ያችን ለማውራት ለምን ቢኮዝ ደስ የሚል ስሜት አይሰማችሁ? ደስ የሚል ስሜት ለመናገር እኮ ነው። ምን አረኩ መሰለ በ1999 ግንቦት 10 ላይ አንድ ልጅ እንትን ጋር ሳስጠርግ 100 ሰጥቼው ያዘው አልኩት። ታክሲ ውስጥ ገብታችሁ በወር አንድ ጊዜ ካልሆነ በ3 ወር ካልሆነ በ6 ወር አንድ ጊዜ ገብታችሁ እዛ ጋር እንደዚህ ጎብጦ ቀኑን ሙሉ የሚያስተናግደው ዘመዴ ወንድሜ ሊሆን ይችላል። ግልጽ ነው ደግሞ በነገራችን በአዳምና ሔዋን ዘመድ ነን። ስለዚህ 100 ብር ሰጥቼው 20 ብር ከሆነ ትራንስፖርት 80ውን ያዘው ብለው ምን አለ? እኛ እኮ ሳንሰጠው ነው አይመልሱም የሚለውን ሐሳብ ይዘን እንሰጠው አይደል? ባይዘው ይሄም ኒውሮንስ ናቸው። ገና እየሰጠው ካጠገብላለሁ ይኸውልህ አይመልስም አሁን ታያው። ከዛ ልክ ሲዞር አየህ ለሌሎቹ ሰጠለኛ ሲሆን እኔማ እጠብቃለሁ እንደ ቀልባችን ሐሳባችን ምናምን ያንን ልጅ እያየን ከዛስ አትመልስም እንዴ እዚህ እናንተ አጭበርባሪዎች ለአንተ ገንዘብ ማን የሚመለስልህ አልያዝኩም። ከዛስ አሁን ኒውሮኖች አገኙ ዘመዳቸው። ከዛ እየተሰዳደብን እንሄዳለን። that's the programming in my mind። ተመራርቆስ መውረድ የሚባል ነገር አለ ወይስ የለም? መርቆ መውረድ ሁሌ ላናረጋው እንችላለን፣ ግን ማረጋት ተዚህ ለኛ እንደዚህ አይነት ስልጠና ስንወስድ የት ነበረ? በብዛት በእግሬ ሄድ ነበር ከተማ ውስጥ። በእግሬ ወክ አይደለም ወርክ ነበር መሄድ እና በካሳንቺስ አካባቢ ሳልፍ ካሳንቺስ ከኢንተርኮንቲኔንታል ፊት ለፊት የሆነ ቀበሌ አለ። ቀበሌ ውስጥም ሽንት ቤት አለ። ኢንተርኮንቲኔንታል 5 ስታርም ሽንት ቤት አለ። እና ሁሌም ገባው በዛ ጋር ሴት ሽንቴም ባይመጣ መምጣት አለበት። 5 ስታር ሆቴል አንደኛ ተፈትሻችሁ በጓንት፣ ሁለተኛ በፈገግታ ግቡ ተብሎ 2 ሰው በር ከፍቶላችሁ ምን ለማድረግ ሊያሸኗችሁ እኮ ነው። ክፍያ የለውም። ከዛ ደና ነገር አይታችሁ እና አሁን የገባውባቸው ሞመንቶች ራሱ አስታውሳለሁ። ከዛ ሽንት ቤት ስትሄዱ ከሳሎናችሁ እጅግ በጣም በሽታ ደስ የሚል። ለዚህ ነው ብዙ ሰዎች ለመጀመሪያ ጊዜ 5 ስታር ሆቴል ከገቡ የት ነው ፎቶ ተነስተው የምታዩት? ሽንት ቤት እኮ ነው። ሽንት ቤት ውስጥ እኮ ፎቶ አይነሳም፣ ግን ሽንት ቤት ለምን? ከኛ ቤት ስለሚበልጥ ደና ቦታ ነው፣ እንደ ሳሎን በሉት። ከዛ አሚን ሁሉ ሽንት ቤት ውስጥ ክላሲካል ሚውዚክ ተከፍቶላችሁ የሚያሸና ማለት ነው። ሳይንቲፊክ በሆነ መንገድ አሜዚንግ በጣም ማለት ይሄ ምንድነው? ራስ አሁን ይሄንን ኤክስፒሪየንስ ታደርጉና እቤት ደግሞ ሽንታችሁ ይመጣል። ባይ ዘ ዌይ ያ አዲሷን ኒውሮን ፋየር አድርጋለች አላደረገች? እኔማ እንዲህ አይነት ሽንት ቤት ያስፈልገኛል ማለት አለብን የለብን? አንዳንድ ሰው ሁሉንም ደህና ነገር የሚያጣጥላል ማለት ህንጻም ገነባህ ጎጆ ቤትም ውስጥ ሆንክ ያው ነው የምትሞተው ይላል። የምንሞተው ያው ነው፣ የምንኖረው ግን ያው አይደለም። ያው ነው እንዴ የምንኖረው? እንዴት ነው እናንተ? ለዚህ አይደል እንዴ አብዛኛው አበሻ ስለማይኖር እኮ ለሰርግ ነው አይደል ምግብ የሚበላው። ሰርግ የደገሰ ያውቀዋል። ያልደገሳችሁ ባካችሁ ያልደገሳችሁ ስትበሉ ነግበኔ ነው ምክሬ። ነፍሱን ይማረውና ምክሬ ለሰርጉ ቁጭ ብለን አብረን እኛም ይዘዎች ነን እና አንስቶ ሲወድ የጠላት ንብረት አደረገ እና ለምን ደጋሹ ያውቃላ ያወጣበትን እና መርጠን የምንበላው ሰርግ ላይ ስለሆነ ነው የምንሄደው። ኤቭሪ ዴይ ቁርስ፣ ምሳ፣ እራት ብፌ መብላት ይገባናል። ለምን? የሰራን የተከበረ ስለሆነ። ለሆድ አንኖርም፣ እንበላለን። ምን ላድርግ? ይሄ የተፈጥሮ ህግ ነው። ባይ ዘ ዌይ በመንፈሳዊም የተፈቀደ ነው። መብላት የተከለከለበት ሃይማኖት አለ? የለም። ስለዚህ በቂ ሃይማኖተኛ መሆን ከፈለጋችሁ ብሉ። ለምን? በምናችሁ ልትሰግዱ ነው? ጉልበት ከሌለ ቅድም አለች እኮ አይታ ማለት ነው።
እኔ ጤና ነኝ በሉ ሲባል ጤና ነኝ ኧረ ጎንበስ በሉ አለች። የምግብ እጥረት ነው ይሄን ያም ጤና ነኝ ሲባል ግልብጥ ማለት አለብን። ስለዚህ ፕሮግራሞች እንደዚህ ነው ኢንስቶል ሊሆንብን። አሁን አዲስ ፕሮግራም መግባት አለበት ወይስ የለበትም? ደስ የሚለው ሰክሰስ ኢፈርትለስ እስኪሆን ድረስ መስራት እንችላለን። ተመሳሳይ ቶት ስናስብ ተመሳሳይ ኤክስፒሪየንስ ስንለማመድ እንዳልኳችሁ ከዛሬ ጀምሮ ልብ አድርጉ። የፈለገ ቦታ ቢሆን መንገድ ላይ ሽንታችሁ ሲመጣ ሞልቷል 5 ስታር ሆቴል ገብታችሁ ማለት ነው ተፈትሻችሁ ቶይሌት የት ነው በሚቀጥሉት አመታት ስለምትበሉ ቀብዳት ሸለም እንዴ ይቻላል አይቻልም? ይቻላል። ይሄ ብሊፍ አንዳንድ ሰው ይፈራል አይደል? ትፈራላችሁ የሆነ ከፍ ያለ ቦታ ለመግባት ኖ አትፍሩ። እዛ ጋር የምትደርሱ ከዛም በላይ ናችሁ። በዛም የምትለቁ አይደላችሁም። ፕራይስለስ የሰው ልጅ ዋጋ ሊወጣለት አይችልም። በዛ ክብር ሄዳችሁ ይገባኛል እዚህ ቦታ ዛሬ ለጊዜው ገንዘብ አልያዝኩም ግን ከ3 አመት በኋላ እመጣለሁ። እንደውም ልትገዙት ትችላላችሁ። ወደፊት ሆቴሉ ልትገዙት እኮ አይ ዶንት ኖ ከልሞቻችሁ ማከል አንዱ ከሆነ ጨረታ ሲወጣ በአስያዙት ብድር ምናምን ምክንያት ይባላል። አንዳንዴ ገዛ ታረጋላችሁ። በእውነት በጨነቀን ጊዜ ስለሸናነባችሁ እንገዛችኋለን ብላችሁ መግዛት ይቻላል። ስለዚህ ሴም ቶት ሴም ኤክስፒሪየንስ ሪዛልትስ ኢን አንኮንሺየስ ኢፈርት። ተመሳሳይ ሐሳብን ስትደጋግሙ ሆን ብላችሁ ተመሳሳይ ኤክስፒሪየንሱን ሆን ብላችሁ ስታደርጉ በኋላ አንኮንሺየስሊ እዚያ ውስጥ እየኖራችሁ ራሳችሁን ታገኙታላችሁ ማለት ነው። ይሄን እንለፍና ናው ሰዎች ለምንድን ነው የሚያቆሙት ታዲያ? አንደኛ ሰዎች አዲስ ለውጥን ሲጀምሩ ምን ይፈጠራል? the new self is uncomfortable። አሮጌዎቹ ኒውሮንስ ፋየር እያደረጉ ኬሚካል የሚረጩት አማርኝ የሚሉት እንደዚህ። ለምሳሌ ጧት መነሳት ካለመዳችሁ ጧት መነሳት ስትጀምሩ 1 2 3 ቀን ትነሱና ከዛ በኋላ ሰውነታችሁ የድሮውን ነገር እያስታወሰ ሲመጣ ምን ያደርጋል? ይሄ ነገር እኮ ቢቀር ምናምን ደክሞሃል ምናምን ለሊት በተነሳ አይደለም ራሱ ለሊት መነሳት ድህነት ነው ማን ነው ሀብታም ያለ ምናምን ከዛ ብሎ መቼ ነው የሚተው? ወደ ቦታው ስትመጡለት እኮ ይላል። ለምን? የሚያውቀው ሰፈር ነው። የሚያውቃቸው ኒውሮንስ በሚያውቁት የኒውሮንስ መስመር የሚያውቁትን ኬሚካል እያስተላለፉ መኖር የተለመደ ነው። አዲስ ኒውሮን ሰርኪዩተሪ አዲስ ነገር ማምረት መንገድ መስራት አይፈልጉም። ስለዚህ አዲስ ቼንጅ ስንገባ the new self is uncomfortable። መጥፎ እኮ አይደለም ግን አልመች ይለናል። ከዛስ unconsciously thinking አሳለዚህ ይሄ ነገር እኮ ልክ አይደለም ከራሴ ወጣው ከማንነት የወጣው ምናምን በዚህ ብቻ እኮ አይደለም ሌላም ነገር አለ። ዋናው ምንድነው? ተመልሰን እንተዋለን። ስለዚህ ያኔ ምን ይፈጠራል? unconscious same old choices የድሮውን ነገር እንሰራለን። ስንሰራ ቲም ነው አንድ ሰሞን እኮ በቃ ያዙ ይልቀቁኝ አልኩ እንደዚህ ነው ትክክለኛው አይደለም። የተለመደውን ስናረግ ትክክል ይመስለናል። this feels right። ጀምሮ ማቋረጥ በህይወታችሁ ውስጥ እስከዛሬ የገጠማችሁ ሰዎች እስኪ እጅ ወደ ላይ ጀምሮ ያቋረጥኳቸው ብዙ ነገሮች አሉ። በቃ የሰው ልጅ መገለጫ አይደንቲቲው ምንድነው? ጀምሮ ማቋረጥ። so you need to a little bit extra ምን ያስፈልገናል? የሐሳብና የኤክስፒሪየንስ ልምምድን በበቂ ሁኔታ እስከመቼ አውቶሜት እስኪያደርግ ድረስ ፊሊንጉ በአላርም የምትሰሩት ሳይሆን በጭቅጭቅ የምትሰሩት ሳይሆን ላርግ እያላችሁ እየታገላችሁ ሳይሆን እየታደላችሁ እስኪሆን ድረስ በፕሮግራም ኤክስፒሪየንስ ማድረግና በፕሮግራም ሐሳብን መደጋገም እጅግ በጣም አስፈላጊ ነው። ታዲያ እንዴት ቼንጅን ፐርሲስት እንዴት እናርግ? በዚህ ነው የምንጨርሰው። ቁልፏ እሷ ስለሆነች set your sights on the end result። ቦዲ አሁን ላይ ነው አይደል የሚያስታውሰው ሜሞራይዝ የሚያደርገውን ስሜት ያመጣና አሁን እኮ እንደዚህ ነው ማድረግ ያለበት፣ አሁን እኮ ዝናብ ነው፣ አሁን እኮ ደብሯል፣ አሁን እኮ ሰልችቷል፣ አሁን እኮ ባታረገው ነገስ ቢሆን ነገ ባይዘው ወይ ኦርጋናይዝድ ሆነ ዛሬ ብቻ ዛሬን አትስራው። አንድ ቀን ነው ሰው የሚያቋርጥ። ሰው እኮ አንድ ቀን ነው የሚያቋርጠው። ነገ ሳንሰራ ስንቀል ነገ ዛሬ ብቻ ነው በቃ ከትላንትናው ጋር 2 ቢሆን እያለ ለዘላለም ይሆናል ማለት። ስለዚህ ያኔ ሐሳባችንን እይታችንን የመጨረሻው ውጤት ላይ ማድረግ። ሰው በመንፈሳዊ ህይወት አስቀድመህ ጽድቅን ብቻ እሻ ይባላል። ከዛ ሌላው ሁሉ ይጨመራል። the end result መንፈሳዊ ጎል። ቤተሰብ ከሆነ በቤተሰብ ጎል ካላችሁ የቤተሰቡን የመጨረሻ ሪዛልት ብቻ እዩ። ሌላው ሁሉ
ችግር የለም። ለምን የመጨረሻውን ስታዩ ምን ይሆናል? ፕሮግራሚንጉ እያለ አውቶ ፓይለት ሲሆን ኒውሮ ሰርኪዩተሪ ላይ ሲደርስ አለቀ። ከዛ በኋላ ሰክሰስፉል መሆን ይችላል። ቲንክ ሁልጊዜ በየቀኑ ጊዜ፣ ሰዓት፣ ቦታ፣ ሰበብ ፈልጋችሁ ራሳችሁን ቦምባርድ ማድረግ። አንድ ነገር ለማሰብ ሁለት አይነት ሐሳቦች አሉ። ኮንሺየስሊ ማሰብና ሰብኮንሺየስሊ ማሰብ። ኮንሺየስሊ ማሰብ ሆን ብሎ መርጦ ያንን ሐሳብ ማሰብ ነው፣ ጊዜ ቦታ መድቦ። ሰብኮንሺየስሊ ደግሞ ልብ ሳንል ደጋግመን እንድናየው ማድረግ። ደጋግመን እንድናየው በቤቶቻችን ግድግዳዎች ላይ፣ በስልኮቻችን ስክሪኖች ላይ፣ በአጀንዳዎቻችን ላይ፣ በኖትቡኮቻችን ውስጥ፣ በቢሮዎቻችን ግድግዳ ላይ፣ ምግብ በምንበላበት ቦታ ላይ፣ በተለያዩ የምትጠቀሙባቸው ዲቫይሶችና መኖሪያ ቦታችሁ፣ መስሪያ ቦታችሁ ላይ እነዚህን ቃላት፣ መልእክቶች ምን ማድረግ? ደጋግመን የምናይበት ቦታ ማድረግ። ያ ምን ይባላል? እንድናስበው ያደርግ። ሁለተኛው ኤክስፒሪየንስ። ስለዚህ አሁኑኑ እቅድ አውጡ። ህልሞቼን፣ ግቦቼን፣ ፍላጎቶቼን፣ መሻቶቼን የመንፈሳዊም የስጋዊም ሊሆን ይችላል ደጋግሜ በማይባቸውን እናስቀምጣለን። እኔ ድሪም ቦርድ፣ ጎል ቦርድ የሚባል ያው በስልጠና ውስጥ ያላችሁ እያደረጋችሁት ነው። በቤቴም በቢሮዬም በተለያዩ ቦታ ስልኬም ላይ ያለው ሁል ጊዜ ያለው ጎል ቦርዶቼ ናቸው። የአመት ጎል ከሆነ የአመት፣ የድሪም ቦርድ ከሆነ ድሪም ቦርድ፣ ግቦቼ በቃላት በፒክቸር ሁል ጊዜ ኮንቲኒዩስሊ ላይፍ ስታይል። እስከ መቼ ለሚለው እስከምሞት ድረስ ነገን እያየሁ ነው። እሞታለሁ ብዬ ቀጠሮ ይዤ ምናምን ጨርሼ እንሞታ የምምልበት ቀን እንዳለ አላውቅ። እየኖርን ነው የምንሞተው። ስለዚህ ቲንክ ኤክስፒሪየንስ። ሁለተኛው ልምድ ማዳበር። ልምድ የምታዳብሩበት ነገር ምንድን? መቼ፣ የት፣ እንዴት፣ ምን ተግባር እተገብራለሁ? ያንን የሚያስኖረኝ ተግባር አንዳንዱን በቀን አንዴ፣ አንዳንዱን በሳምንት አንዴ፣ አንዳንዱን በወር አንድ ጊዜ ግልጽ ነው። ኤክስፒሪየንስ ማድረግ ያስፈልግ። እግረኛ የሆነ ሰው መኪና ካስፈለገው መኪና እየሄደ መለካት አለበት አይደል? ጫማ ለመግዛት እየሄድን ለክተ ብዙ ቦታ ለክታችሁ ወጣችሁ ታውቃላችሁ አይደል? ስለዚህ የመኪና መሸጫ ቦታዎች ላይ በወር አንድ ጊዜ ብላችሁ ምረጡና ሊስት አድርጋችሁ ኦንላይን አድራሻቸውን ያዙ። ሆን ብላችሁ ሄዳችሁ ለኩ፣ ግቡ፣ ምናምን አስነሱት፣ ቀስቅሱት። መንዳት ይቻላል አይቻልም ካሉ እሺ ብላችሁ ኤክስፒሪየንስ አድርጋችሁ ፎቶ ተነስታችሁ ውጡ። በቃ መጣን 2 ዓመት ነው እንመጣለን። ቤት መግዛት የምትፈልጉትን ቤት ኦንላይን ዲግ አድርጋችሁ ሪል ስቴቶች ጋር ሄዳችሁ መጎብኘት፣ ገብቶ ፎቶ ተነስቶ ሶፋው ላይ ቁጭ ብሎ ዞሮ አይተው ስንት ነው ብሎ ዋጋ ጠይቆ መውጣት። አሜን when you intend ስታደርጉ ባይዘው እዛ ስትገቡና ስትመላለሱ ኒውሮንስ አዲስ ላይን ይፈጥራሉ ወይስ አይፈጥሩም? ድግግሞሹ ደግሞ እያጠበቀው ይመጣል። ስለዚህ ኤክስፒሪየንስ። ሌላው ፊሊንግ ከዚህ ፊሊንግ ውጪ የሚያደርጋችሁን እንትን አትበሉ። ነዳጅ ተወደደ፣ ኑሮ ተወደደ፣ እንትን ሽንኩርት 100 ምናምን ብር ገባ ምናምን ሰዎች ይላሉ። it's none of your business። ብሩን አትበላው። አንተ የምትበላው ሽንኩርቱን ነው አይደል? በቃ ሽንኩርት የመግዛት አቅምህን ሁሌ ትጨምራል። ሌላውስ የሚል ሰው አለ። ለሌላው ነው የምትኖረው እንዴ? መጀመሪያ አንተ መኖር አለብህ። ከዛ ለሌላው ደግሞ አንተ ስትችል መርዳት ያለብህን ታረዳዋለህ፣ ማስተማር ያለብህን ታስተምራለህ። ሌላው የሚጀምረው ካንተ ነው። አንተን ቀይር። ይሄ ሰልፊሽነት አይደለም፣ ፕራዮሪቲ ይባላል። ለራሱ ያልሰራ ሰው እንዴት ለሰው ሊሰራ ይችላል? ስለዚህ ለራስ መስራት፣ ወደ ውጤት መሄድ፣ ለሌሎች መንገር እንዴት ወደ ውጤት እንደደረስ በዚህ መንገድ ብትሄዱ እኮ አንተ ስለ ሽንኩርት ዋጋ አታስብም ስትለው ምን ባካ አይቻልም የሚል ሰው አለ። አይቻልም ካለ በቃ እየተቸገረ መኖራል። ይቻላል ብለህ አምነህ መድረስ ትችላለህ የሚለውን ማሳየት የኛ ድርሻ ነው። ደርሰን ፊል። ሌላው ቢ ሆናችሁ ተገኙ። እስክታሳኩ ድረስ አንድ ነገር በእጃችሁ እስክትይዙ ድረስ እንደ ሆናችሁ ኑሩ። what is your dream? ድሪማችሁ ምንድነው? እንደ ኑሩ። እኔ እንትን ላይ የምደርስ ሰው ነኝ፣ ስለዚህ እንደዛ ነገ ስሜ በመንገድ ላይ እንዲቆሽሽ አልፈልግም ብላችሁ ነው መሄድ ያለባችሁ። እንደ ምን መሆን ትፈልጋላችሁ? እዚህ ቤት ፕሬዝዳንት መሆን የምትፈልጉ ሰዎች ካላችሁ የዛሬን ታሪካችሁ ነው አይደል? ጋዜጠኛ የሚጎትትባችሁ ነገ ጋዜጠኛ የሚጎትተው መቼ ነው? የዛሬን ታሪካችሁ ነው። ስለዚህ መንገድ ላይ ያላችሁን ታሪክ ከበፊት ጀምሮ ዲሲፕሊንድ ነች ታስታውቅ ነበር እንዲባል አይደለም። እንደሱ ስታደርጉ አሁንም ኒውሮንስ ሐሳቡን እያዩ እንደ ነው የሚያስኖሯችሁ ነው። ከዛ በኋላ ወደ መሬት ላይ ይገለጣል። ቢ አክት። ሌላው ተግባሩ ስትገቡ እንደ ተግብሩ። አንድ ሰው ሚሊዮነር መሆን የሚፈልግ ከሆነ ቢሊዮነር መሆን የሚፈልግ ከሆነ እንደ ቢሊዮነር አሁን ተናገሩ፣ አስቡ፣ ተንቀሳቀሱ፣ እንደዛ አድርጉ። እንደ ቢሊዮነር ዛሬ ላትለብሱ፣ ዛሬ ላትሰጡ፣ ዛሬ ላትገዙ ትችላላችሁ። እንደገን ማሰብ ይከለከል። ቅድም መኪና ነዳዋል አልኳችሁ። መኪና፣ ቤት እነሱን ቪዥዋላይዝ ማድረጋቸውን እኮ እንዳለ ሰክሰስፉል ሆነዋል። ቪዥዋላይዝ ማድረግ ማለት ማመን ማለት ነው። ቅድም እንዳልኳችሁ ፕሮግራሚንግ ሰርቶ ማመን።
ስለዚህ ለማመን ማየት ያስፈልጋል። ማየት ማመን ነው አይደል? ማየት ማመን ነው። ማየት ማመን ነው ማለት በህሊና ውስጥ ማየት አዲስ ኒውሮን ፓት መፍጠር ነው። ያ የተፈጠረው ኒውሮን ፓት ደግሞ ምን ይፈጥራል? እምነትን ይፈጥራል። አውቶማቲክ እንደሱ ስለሚያሳስበን ኒውሮንስ በዚያ መስመር ፋየር ስለሚያደርጉ አክት ላይክ ዩር ድሪም፣ እንደ ድሪማችሁ እንደ ጎላችሁ በዛ ዲሲፕሊን። ዛሬ ሊርባችሁ ሊጠማችሁ ይችላል፣ ፍንጭ ላታዩ ትችላላችሁ። በውስጥ ግን ለውጡ ተጀምሯል። ይህ ለውጥ ነገ ያፈራል። እንደ ምንድነው የሚባለው የባምቡ ዛፍ 3 ዓመት 4 ዓመት 5 ዓመት አይወጣም አይደል? ሲተከል አይወጣም ማለት የለም ማለት አይደለም። የዘራ ያውቀዋል፣ እሱን የዘራ ያውቀዋል። ሲወጣ ግን በአንድ ጊዜ ስንት ነው የሚሆነው? በሚገርም ሁኔታ የት ነበርክ እስካሁን እንደው ትንሽ እየመጣ እንኳን ተስፋ ትሰጠንም በሚያስብል በጣም ረጃጅም ይሆናል ነው። ስለዚህ ህይወታችሁ በረጅሙ መቀየሩ አይቀርም። መጀመሪያ ግን ከውስጥ እንደ ባምቡ ትሪ ለ3 እና ለ4 ዓመት መመገብ የሚገባንን ነገር መመገብ አለብን። ሌላው ፕራክቲስ ማድረግ ነው። ይሄንን ሁሉ የምናደርገው ቲንክ ኤክስፒሪየንስ ፊል ቢ አክት ኤንድ ፕራክቲስ አንቲል ኢት ፊልስ ራይት። እስከ መቼ? ይህ ነገር እኮ በቃ እውነት ነው እኮ አይኔን ጨፍኛ ያደረኩ ምናምን ፕራክቲስ ኢትስ ሪል አይ ኖ የሚል ስሜት፣ የእርግጠኝነት ስሜት በእናንተና በፈጣሪ መካከል ለሰው ብትናገሩ በማይታወቅበት መልኩ እርግጠኝነት ስሜት ሲሰማችሁ then you have already achieved ኒውሮሰርኪዩተሪን ፈጥራችኋል። ከዛስ የጊዜ ጉዳይ ነው አይደል? አንድ ዶሮ እንቁላሏ ላይ ቁጭ ካለች የ21 ቀን ጉዳይ ብቻ ይፈለፈላል አይፈለፈልም? ማፍጠንም አይቻልም ማዘግየትም አይቻልም። 21 ቀን ይፈለፈል። የተቀመጣችሁባቸው ህልሞች እላያቸው ላይ ቁጭ ማለት ማሰብ፣ ህልሞቹን ማሰብ፣ ህልሞቹን ኤክስፒሪየንስ ማድረግ፣ ህልሞቹን ፊል ማድረግ፣ ህልሞቹን መሆን ሆኖ እንደ ብሎ መስራት፣ አክት እዛ ህልም ላይ መሰራት ያለበትን ነገር መተግበር፣ ኤንድ ፕራክቲስ ልምምድ ማድረግ። እንደዚህን ካደረገን ይውላችሁ ብዙ ነገሮችን በዚህ መልክ አቺቭ አድርጋችኋል። በማወቅም ባለማወቅም ስኬትም ውድቀትም የሆነ ነገር ጠርጥራችሁ ተሳክቷል። ሳስበው እቺ ልጅ ግን የምትከዳኝ ይመስለኛል። የምትከዳኝ ዝም ብዬ ሰዓት ቆንጅዬ ነገር ነች፣ ወገቧ 8 ቁጥር ነው፣ በጣም ተግባቢ ነች። ስለዚህ ጥላይ ሄዶ አይቀርም ልክ ስል እኮ the neuron circuitry works ማለት ነው። ታማኝ ነች ብላችሁ ብትሉም it works ኢምፓክት ይፈጥራል። ከራስ ማይንድ ውጪ ደግሞ ከሌሎች ማይንዶች ጋር የምንቆራኝበት ኢንታንግልመንት የምንለው ኮንሰፕት አለ። we are all entangled በሰርተን ሌቭል የምንተዋወቃቸውን ሰዎች ጋር ማለት ነው። ስለዚህ ዳት ኢንታንግልመንት ደግሞ ሌላ ኢምፓክት ይፈጥራል። ስለዚህ ትንሽ ማንበብ አለብን ባካችሁ። ትምህርት ቤት ምንም የተማርነው ነገር የለም ስለ ህይወት። ኑሮ ዘዴ እንኳን ስንማር ምንም ስለ ህይወት የሚጠቅም ነገር እኔ እዛ ላይ የተማርኩት የለም አሁን ላይ የሚያገለግለኝ ማለት ነው። ትምህርት አይጠቅምም እያልኩኝ አይደለም፣ አንደርስታንድ እናድርግ። ለዓላማችን ሆን ብለን እንማር። አሁን ማይንድን መረዳት በጣም አስፈላጊ ነው። በዚህ ዘመን አለማወቅ ማለት ሊትራሊ ሳይኖሩ መሞት ማለት ነው። ስለዚህ አውቀን እየተገበረን ለውጥ ማምጣት አለብን። ይሄ ደግሞ ህግ ነው፣ ኔቸር ነው፣ ተፈጥሮ ነው። ህሊና እንዲህ ነው የተሰራው፣ ኒውሮንስ እንዲህ ነው የተሰሩት። ብናውቅ እና ብንተገብር ይጠቅመናል። ባናውቅ ከመስራት ወደ ኋላ አይሉም፣ ይሰራሉ። የተመገቡትን ነገር ምን ያደርጋሉ? ይሰራሉ። ኔጌቲቭ ከሆነ ኔጌቲቭን እንኖረዋለን ማለት ነው። በእርግጠኝነት ይህንን ሰርታችሁ የምታስቡትን ነገር ለውጣችሁ እምነታችሁ ላይ ኢምፓክት ፈጥራችሁ በውጤት በቴስቲሞኒ እንገናኛለን ብዬ አምናለሁ። ወደ ኤምሲዎቻችን እንሄዳለን። ሞቅ ባለ ጭብጨባ ወደ መድረክ